ሰላም እንደናችሁ ቲጂ ነኝ እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው መለቀው ቪዲዮ ይደርሳችኋል ሰብስክራይብ አድርጉ ዛሬ ለምን እርግማንን አንሰብርም ልላችሁ ነው የመጣሁት ከቤተሰቦቻችን የተቀበልናቸው እኛ ጋር ለመድረስ እድል ያገኘውን እርግማን ለምን አንሰብርም አንዳንዶቻችሁ ቤተሰቦቻችሁን ታዩና ወየኔ ቤተሰብማ ወየኔ ዘመዶችማ ምናምን የምትሏላችሁ አይዟችሁ እናንተ ብቻ አይደላችሁም almost everybody the same thing ነው የሚለው እና ብዙዎች ከኛ በፊት ያሉ ማህበረሰቦች ያለ ማጋነን በጣም ኮንሺየስ ዲሲዥን የሚወስዱት በጣም ጥቂቶቹ ናቸው አብዛኞቹ በስሜት ወይም ደግሞ ባለው ነባራዊ ሁኔታ የህይወታቸውን ውሳኔ ወስነው ሊሆን ይችላል ሶ እኛ እንደተማረ ሰው ከዙሪያችን ኤክስፒሪየንስ እንደወሰደ ትራማችንን አይደንቲፋይ እንዳረግንና እየሰራንበት እንዳለን ሰዎች ለምንድነው ከዘር ማንዘር ሲወርድ ሲዋረድ የመጣውንን እርግማን ለመስበር ጥረት ማናረጋው የሚል ሐሳብ ነው ዛሬ ያለው ይሄንን ሐሳብ ማወራላችሁ ጋብቻ ከግንኙነት አንፃር ነው እንጂ ሌላውን ጉዳይ አይደለምና በቤተሰቦቻችሁ ውስጥ በጣም ብዙ ያላገቡ ሰዎች ካሉ በጣም ብዙ ፍቺ ካለና ያንን የምትወቅሱና እንደዛ የሚያረጉትን ሰዎች የምታብጠለጥሉ ከሆነ እናንተም የነሱ አንድ አካል መሆናችሁ አይቀርም ምክንያቱም ክሪቲሲዝም እና ብሌም ሰውን መውቀስና ማብጠልጠል ያንን ነገር እኛ ላይ እንዳይደርስ ወይም እኛ ጋር እንዳይመጣ አያደርገውም እኛ ጋር እንዳይመጣ የሚያደርገው የነሱን ሁኔታ አንደርስታንድ አድርጎ የነሱን ጉዳይ አለመድገም ነውና ክሪቲሲዝም ወይም ይሄ ወቀሳ ችግሩ እኛ ጋር እንዳይመጣ አያደርገውምና አይታችሁ ከሆነ ወይ እኔ እንደ አክስቴማ አልሆነም ወይ እኔ እንዳጎቴማ ወይ እኔ እንደናቴማ ያላችሁት ነገር ሳታውቁት ባህሪዎቻችሁን አዳፕት አድርጋችሁ ራሳችሁን ታገኙታላችሁ ምክንያቱም በወቀሳና ሰውን ተጠያቂ በማድረግ የሚለወጥ ምንም ነገር የለም እሺ ሶ ራሳችን ላይ እንደምንሰራ ሰዎች ነገር ዓለሙ ትንሽ እንደገባው ሰው ሲወርድ ሲዋረድ የመጣ ቤተሰቦቻችን ውስጥ ያለ ጉዳይ ካለ እሱን ለመስበር ዛሬ ጥረት ማድረግ ብንጀምር ነገርየውን ማስተካከል እንችላለን ብዬ አስባለሁ ይኸውላችሁ ይሄ ዓለም እንግዲህ እንትን ብቻ አይደለም ፊዚካል ብቻ አይደለም ታውቃላችሁ መንፈሳዊም ነገርም እንዳለውና መንፈሳዊ ነገሩ ላይ በደንብ አድርጋችሁ እንግዲህ መጸለይ ሌላ ነገሮችን ማድረግ እንዳለባችሁ ታውቃላችሁ ይሄንን ማወራላችሁ ግን ኮንሺየስ ዲሲዥን ወይም ደግሞ እንደ ባላይምሮ ያስተዋላችሁ የምትወስኗቸውን ውሳኔዎች እንዴት ማድረግ አለባችሁ የሚለውን ነው ዛሬ እንትን እምላችሁና እስቲ ራሳችሁን እዩ ቤተሰቦቻችሁን እዩ የእናንተን ትዳሪው የቤተሰቦቻችሁን ትዳሪው ስታወሩ አብዛኛውን ዳይናሚክስ አንድ አይነት ከሆነ የጋብቻ መስተጋብራችሁ አንድ አይነት ከሆነ እናትሽ ነጭናጫ እናት አንቺም ነጭናጫ ሚስት አባትሽ እንደው ግዴለሽ የሚመስል ባልሽም ግዴለሽ የሚመስል አክስቶችሽ ሁሉ በቃ የማይመች ባል ያገቡ አንቺም የማይመች ባል ያገባሽ ይመስልሻል አንድ አይነት ፓተርን ያለባችሁ ይመስላችኋል በቤተሰቦቻችሁ ውስጥ ይመስላችኋል ኦኬ ይሄን ነገር በነገራችን ላይ አንዳንዱ ነገር ፌት ያመጣው ይመስለናል ማለት ይሄ ሳናውቀው የሳብነውም ያለ ነገር ይመስለናል አንዳንዱ ነገር ግን እያወቅነው የሳብነውም ያለ ጉዳይ አለ እሺ ሌሎቹ ስለሚወሰኑት ውሳኔ እኛ ስለማያገባን ስለሌሎቹ ሰዎች አናወራም ወይም ደግሞ ሌሎቹን ሰዎች ለመቀየር ጥረት አናረግም ግን እኛ ራሳችንን ለመቀየርና እኛ በእውነት እንደዚህ አይነት ዳይናሚክስ ላይ ካለ እንዴት ነው የምናስተካክለው የሚለውን ነገር መጀመሪያ እናስብበት ብዙ ሴቶች ሃፕሊ ሜሪድ አይደሉም ብዙ ሴቶች በጣም ኮምፕሌን ያደርጋሉ በጣም ብዙ ሴቶች የሚያለቃቅሱበት ጉዳይ አለ ብዙ ሴቶች ባሎቻቸውን የሚወቅሱበት ጉዳይ አለ ብዙ ሴቶች እርግጠኛ መሆኑ ነገር ደስተኞች አይደሉም በትዳራቸው በቃ ኤግዚስት እያደረጉ ነው ለዛም ነው ደነኛ ምክር በየሶሻል ሚዲያው ማሰሙት በየጎረቤቶቻቸው ማሰሙት ለምን ኤግዚስት እያደረጉ ነው እንጂ በስነ ስርዓት ትዳሩን እየኖሩ አይደለም እና ብዙዎቹ እንደ ባላይምሮ ሆነው የሚወስኗቸው ነገሮች የሉም እናቶቻቸው ያደረጉትን ነገር እነሱም ሲደግሙት ነው የምታዩት እና አዎ ሳናስተውል እንደዚህ አይነት ነገር ውስጥ እንገባለን አሁን ግን ራሴ ላይ እየሰራው ነው ካላችሁ ውሳኔዎቻችሁ ሁሉ እንደ ባላይምሮ መሆን አለበት ብዬ አስባለሁ እሺ በመጀመሪያ ሌላውን ነገር ከማውራቴ በፊት ይሄንን ነገር ልጠይቃችሁ ቤተሰቦቻችሁ ውስጥ ተደጋጋሚው ፓተርን ምንድነው
ቤተሰቦቻችሁ አንድ አይነት ትዳር እስኪመስል ድረስ የሚያጋጥማቸው ነገር ምንድነው የሚለውን ነገር ራሳችሁን ጠይቁ። ከዛ በኋላ ለዛ ላጋጠማቸው ትዳር አጋጠመ ነው የምንለው እንግዲህ አዝን እንደ ኮንሽስ ዲሲሽን እንዳልሆነ ነገርና እሺ ለዛ ለሚኖሩበት ትዳር የሚሰጡት ምላሽ ለዛ ለሚያጋጥመው ትዳር የሚሰጡት ምላሽ ምንድነው የሚለውንም አሁንም ቁጭ ብላችሁ አስቡ። እሺ ለምሳሌ አባቶቻችሁ ኢግኖረንት ከሆኑና እናቶቻችሁ ሁሉ ጊዜ ኮምፕሌን የሚያደርጉ ከሆነ አባቶቻችሁ የሚያደርጉትን ነገር እናቶቻችሁ የሚሰጡት ምላሽ ምንድነው? እሱን ነገር በደንብ አድርጋችሁ ካላጤናችሁ እሱን ነገር ነው ራሳችሁም እየደገማችሁ የምትመጡት። ኦኬ እሺ ስለዚህ ፓተርኑ ምንድነው? ቤተሰቦቻችሁ ላይ እየተደጋገመ የሚመጣው ነገር ምንድነው? እናንተስ ያጋጠማችሁ ያለው ነገር ከቤተሰባችሁ የተለየ ነው ወይስ አንድ አይነት ነገር ነው? አብዛኛውን ጊዜ አንድ አይነት ነገር ነው የሚያጋጥመን። ኦኬ እሺ ስለዚህ ይሄን ነገር በደንብ አይደንቲፋይ እንድታደርጉ ፈልጋለሁ። እንዳልኳችሁ በጣም ብዙ ሴቶች በቃ የሚነጫነጩበት ነገር አለ፣ የሚያለቃቅሱበት ነገር አለ፣ ኮምፕሌን የሚያደርጉበት ነገር አለ። ሁሉ ጊዜም ቢሆን ባሎቻቸውን ተወቃሽ የሚያደርጉባቸው ነገሮች በጣም ብዙ ናቸው። ይሄን ስላችሁ እንደው የሚያነጫንጭ ነገር የለም ተወቃሽ የምናደርግባቸው ነገር የለም እያልኩኝ አይደለም። ግን ለሚፈጠረው ነገር ይሄ የምናደርገው ነገር ምላሽ እንዳልሆነ ጤናማ ምላሽ እንዳልሆነ ያሰባችሁ በዚህ አጋጣሚ እሺ አብዛኞቻችሁ ገና ሲጀምር በጣም ሬዘንትፉል ናችሁ። ባሎቻችሁ ላይ ከባድ የሆነ ቂም አለባችሁ። ራሳችሁን በደንብ ተመልከቱ። ቂም አለባችሁ። ብትችሉ ሊስት ብታደርጉልኝ ደስ ይለኛል። ቂም አለባችሁ ባሎቻችሁ ላይ እና ቂም ደግሞ ኦቨርናይት ያደገ ነገር አይደለም። በአንድ ጊዜ ብቅል ያለ በአንድ ጊዜ ዲቨሎፕ ያደረገ አይደለም እና ቂም ከመብዛቱ የተነሳ ብዙዎቻችሁ ባሎቻችሁን አትወዷቸውም። ፎዳት ማተር የምትጠሏቸውም አሉ። ደምሽን የሚያፈላው አይነት ባልም አለ። ኦኬ ለምንድን ነው ሪፒትድሊ አንድ ሰው ዲስአፖይንት ሲያደርግሽ ሲያናድድሽ ታስቀምጨዋለሽ፣ በነጋታውም ያናድድሻል ታስቀምጨዋለሽ። አንደኛ ኮሚኒኬሽን የሚባል ነገር አንችልም፣ ወይም መግባባት የሚባል ነገር አንችልም። አስቦ ማድረግ አለበት ማወቅ አለበት የምንላቸው ነገሮች ብዙ ነገሮች አሉ። አዘ ትራውማቲክ ጄኔሬሽን እነሱ አስበው እንዲያደርጉልን የምንፈልገው ነገር እንዳለ ሆኖ ዛሬ ዲስአፖይንት ሲያደርግሽ ታስቀምጫለሽ፣ ነገ ዲስአፖይንት ሲያደርግሽ ታስቀምጫለሽ። በአማርኛ ዲስአፖይንትመንት ታውቃላችሁ ሲያበሳጭሽ ሲያናድድሽ ነው። ኦኬ በጣም አማርኛ እየሞከርኩ ነው ባይዘው በጣም አንዳንዶች ፖክ ለማድረግ ስለሚጠቀሙበት እየሞከርኩ ነው በጣም እውነት። ዛሬ አንዴ ሲያበሳጭሽ ታስቀምጫለሽ፣ ነገ ሲያበሳጭሽ ታስቀምጫለሽ። ወይም በሚገባ መንገድ ሐሳብሽን አልገለሽም ግን እንዲኮ አላደረገም ብለሽ ሰውየው በማያውቀው ነገር ቂም ይዘሽ ተቀምጠሻል። አንድ ቂም ሁለት ቂም እያለ ያድጋል እያለ እየጨመረ ነው የሚመጣው። ሰውየው ደግሞ ምንም አይገባውም። በቃ አንቺም አትናገሪም ሰውየውም አይገባውም። እና ይሄ ሁሉ ነገር ምንን ይፈጥራል? ቂምን ይፈጥራል። ቂም ደግሞ ጥላቻን ነው የሚያሳድገው። ውድድሽም ጠላሽ ተቆጡ ግን በቁጣችሁ ላይ ፀሐይ አይግባ አይደል ይላል መጽሐፍ ቅዱስ አይደል? ኢቭን የሆነ ነገር ሲያናድድሽ ይሄ ነገር አናዶኛል ማለታችን ግን በኩርፊያ በንዴት ቂም እየቋጠርሽ ትመጫለሽ። ቂም ደግሞ ወደድሽም ጠላሽም ጥላቻን እንድታሳድጊ ነው የሚያደርግሽ በልብሽ ውስጥ እና አብዛኞቻችሁ ቂም ይዛችኋል። ዛሬ የሆነ ነገር አላረገም፣ ነገም የሆነ ነገር አያረግም፣ ከዛም በኋላ እንዲህ እኮ አላለኝም፣ እርጉዞኜ እኮ እንዲህ አላረገልኝም፣ አራሶኜ እኮ እንዲህ ምናምን አላረገኝም። ደግሞ ትሰማላችሁ እርጉዞናና አራሶና ትሪት የተደረገች ሴት ምናምን የሚል ነገር ትሰማላችሁ። ወል እሱ እንትን አይደለም እንግዲህ ሁሉን ነገር የሚያውቅ አይደለም፣ አላረገለሽም። አዎ ግን ቂም ይዘሻል። ልጅሽ እኮ 10 ዓመት 20 ዓመት ምናምን ሆኗል፣ ግን ቂም ይዘሻል። እርጉዞነሽ ያረገሽን ወልደሽ ያረገሽን ነገር ቢካዝ ሶሻል ሚዲያው ባለጌ ነው። ሴት ልጅ እርጉዞና የተንከባከቧት ምናምን የሚል ኢንፎርሜሽን ስለሚመጣልሽ እሱን እልህ ይዘሽ ቂም ይዘሽ ቋጥረሻል፣ አስቀምጠሻል። ቂም ባለበት ሁኔታ ምንም ብትለፊ ምንም ላይታች ብትይ ጤናማ ትዳር ማግኘት አትችይም። ስለዚህ አንዳንዶቻችሁ ቂም ከመያዛችሁ የተነሳ ለሰውየው ከባድ የሆነ ጥላቻ አስቀምጣችኋል። ከዛ ውጪ ግን ሰውየው ሰው መሆኑን የረሳችሁ በጣም ብዙ ሚስቶች አላችሁ። ሰው መሆኑን ረስታችሁታል።
እንዲህ ማድረግ ነበረበት እንዴት እንዲያረግም እንዲህ ማድረግ ነበረበት ብላችሁ የምትዘረዝሯቸው ነገሮች ሁሉ እልፍ ከመሆናቸው የተነሳ ሰውየውም ጎበዝ ነው በየቀኑ ነው ዲስአፖይንት የሚያደርጋችሁ በየቀኑ ነው የሚሳሳተው እና ሰው መሆኑን ረስታችሁ ሁሉ ጊዜ ያላረገውን ስታስቢ ፍሎ ያለበት ሳይዱ ወይም ደግሞ ጥፋት የሚሰራውን ሳይዱን ብቻ ላይ ነው ፎከስ የምታረጊው ጥፋት የሚሰራውን ሳይዱ ላይ ብቻ ነው ትኩረት የምታረጊው በዚህ የተነሳ ለባልሽ አክብሮትም ፍቅርም ርህራሄም የለሽም ሁሉ ጊዜ ጥፋቱን ብቻ ነው የምታየው አንድም ቀን ደና ያረጋው ነገር ትዝ አይልሽም እስቲ ስለ ባልሽ የምትወጂውን 3 ነገር ንገሪኝ ብልሽ ብዙ ለማሰብ ጊዜ ይፈጅብሻል እሺ እንደውም ይሄን ጥያቄ ልጠይቃችሁ ስለ ባላችሁ የምትወዱትን 5 ነገር እስቲ ያስቡ እርግጠኛ ነኝ አሁን ላይ የተናደዳችሁ ሚስቶች ከሆናችሁ አንድም ነገር አይመጣላችሁም ስለ ባልሽ የማትወጂውን እስቲ አንድ 20 ነገር ጻፊልኝ ብልሽ 25 30 ልታመጪልኝ ትችያለሽ ለምን ከመናደድሽ የተነሳ በየለቱ ጥፋቱን ብቻ ከማሰብሽ የተነሳ የሰውየውን መልካም ነገር ማሰብ ካቆምሽ ሰንብተሻል ይሄንን ነገር ዞር ብዬ ላሳይሽ እናትሽን ያት እናትሽ ካንቺ በተለየ ሁኔታ ነው ስለ አባትሽ ያላት አመለካከት I don't think so አባታችሁ እንዲህ ሳያረግ እንዲህ ገብቶ እንዲህ ወጥቶ ያንን ሳያረግ እንዲህ ሳያረግ ያኔ ስንጋባ በዚህ በ3 አመት በእንትን አመት ምናምን ብለው ኮምፕሌን የሚያረጉት ቅሬታ የሚያቀርቡበት ማአት ነገር አለ ስለ አባቶቻችሁ ማአት ነገር አለ በነገራችን ላይ አባቶች ኦፕን አፕ ቢያረጉ አባቶች ተናጋሪ ቢሆኑ ስለ እናቶቻችሁ የሚናገሩት ነገር እልፍ ነበር ግን አባቶች ተናጋሪ ስላልሆኑ እናቶች ናቸው የሚናገሩ ስለዚህ የአባቶች ስህተት የአባቶች ጥፋትና የአባቶች ደካማ ጎን በደንብ ተደርጎ ተስሎልናል ከልጅነት እስከ እውቀት አሁንም እሱን ነው እየኖርን ያለነው እሺ የባልሽን ፍሎ 20 ጻፊልኝ ብልሽ የምትጽፊው ሴትዮ በምን አቅምሽ ነው ደነኛ ትዳር የምትፈልጊው እንዲሁ ስታስቢ ይሄን ሁሉ ጥፋት ያለበትን ሰውዬ ለምንድን ነው አብረሽ ያለሽው ብለሽ ለልጆቹ ብዬ ነው የምትይው ምን አማራጭ ስለሌለኝ ነው የምትይው ኑሮውን ለብቻ ለመግፋት ነው የምትይው ይሄ ሁሉ ነገር ከዘር መንዘር ሲዋረስ የመጣ እርግማን ነው እናቶቻችሁን ያቸው አክስቶቻችሁን ያቸው ዘርማንዘሮቻችሁን ያቸው ኮምፕሌን የሚያረጉበት ነገር እልፍ ነው የሚያለቃቅሱበት ነገር እልፍ ነው ባሎቻቸው መላእክት ናቸው ልላችሁ አይደለም ባሎቻቸው ኮምፕሌን የሚደረጉባቸው አይነቶች ሊሆኑ ይችላሉ ግን ትዳሮቻቸውን የሚይዙበት መንገድ ደነኛ ስላልሆነ መቼም ቢሆን ሪሊፍ ማግኘት አይችሉም መቼም ቢሆን ደነኛውን ነገር ማግኘት አይችሉም እና ከዚህ በላይ እርግማን አለ እንዴ ከዚህ በላይ የዘር ማንዘር እርግማን አለ እና ኮንስታንትሊ እያንዳንዱ የቤተሰብ አካል ችግርን የሚፈታበት መንገድ አንድ አይነት ነው ከባልሽ ጋር ትጣያለሽ ሻንጣሽን ይዘሽ ለሳምንት እናትሽ ጋር ትሄጃለሽ ከዛ በኋላ በሽምግልና ትታረቃላችሁ ከዛ ትመለሻለሽ የሆነ ነገር ይሆናል ታኮርፊያለሽ ለአንድ ወር የሆነ ነገር ይሆናል ልጆቹን ይዘሽ የሆነ ነገር ታረጋለሽ እንደዚህ አይነት ፓተርን ቤተሰቦቻችሁ ጋር እንደዚህ አይነት ድግግሞሽ የለም ከሌለ ሰየው ከሌለው እናንተ ጋር ብቻ ነው ያለው which is a good thing እሱን ሶርት አውት እናደርጋለን እሺ ሶ እንደዚህ አይነት ነገሮችን ምንመልስበት መንገድ ነገሮችን ለማስተካከል ምንጥርበት መንገድ በጣም ከተደጋገመ በጣም አንድ አይነት ከመሰለ ከዘር ማንዘሮቻችሁ ጋር አንድ አይነት ከመሰለ ይሄ ኮንሺየስ ዲሲዥን ያስፈልገዋል እንደ ባለ አእምሮ እንዴ እኔም እንኮ እንደ ታባ ነው እያረኩ ያለሁት እኔ እኮ እንደ አክስቴ እንትና ነው እያረኩ ያለሁት እኔ እኮ እንደ እንትና ነው እየሆንኩ ያለሁት የነን ትዳር እኮ እየመሰለን ያለው የምጠላውን ትዳር እኮ እየመሰለን ያለው ምቲ ከሆነ ወል እነሱ ያላረጉት አንቺ ልታረጊው የሚገባውን ነገር ልንገርሽ እንደ ብልሃተኛ ሴት ይሄንን ሁሉ ነገር ሳመጣ እነግራችኋለሁ
ሁሉ ጊዜ ወንዶቹ መላእክ ናቸው ያልኩኝ አይደለም ቤትን የመስራት ኃላፊነት ለብልሃተኛ ሴት ተሰጥቷል ምን እናደርጋለን ብልሃተኛ ሴት ቤቷን ትሰራለች ይላል እንግዲህ እንደ ብልሃተኛ ሴት ያለን አማራጭ ቤቶቻችንን ለመስራት ደፋ ቀና ማለት ነው አይደለ ባይመችም ሁሉ ነገር ኮምፎርታብል ሆኖ ያቅም ይውላችሁ ከሁለት የተለያየ ሰው ጋር እንዲ በሰላም መኖር የሚባል ነገር የለም ግን እንዴት መኖር እንችላለን እንደ ባለ አእምሮ ደነኛ ውሳኔ በመወሰንና በመቻቻል መኖር ይቻላል እሺ አንድ በዚህ አጋጣሚ አንድ ነገር ልንገራችሁ አባቶቻችሁን እናቶቻችሁ የሆነ ነገር ፈልገው በእናንተ በኩል የሚጠይቁዋችሁ አይነት ልጆች ናቸው እናቶቻችሁ እስቲ አባትሽን ጠይቂልኝ የሚሏችሁ አይነት ልጆች ናቸው እኔ ብለው አይሰማኝም እስቲ አንቺ ጠይቂው የሚሏችሁ አይነት ሰዎች ናቸው እስቲ አንተ ጠይቀው አንተ ብትለው ነው እሺ የሚሏችሁ አይነት ሰዎች ናቸው እና ደግሞ እንደዛ የምትባሉቱ ምን የተለየ ችሎታ አላችሁ ምን የተለየ የማሳመን ችሎታ ኖሯችሁ ነው ወይስ ሰውየውን በሚገባ አንደርስታንድ አድርጋችሁት ነው እኔ ወንተኛ ነው ካንዲትም ወዳጄ ጋር ያወራን ነበር አባቴን መቼ መጠየቅ እንዳለብኝ አውቃለሁ አለች ሌሎቹ የቤተሰብ አካላት መቼ መጠየቅ እንዳለባቸው አያውቁ አንላይከር አባቴ ጠይቄው እምቢ የሚለኝ ነገር የለም አለች ስለሚወዳት አይደለም እንዴት መጠየቅ እንዳለብኝ ስለማውቅ ነው አለች አብዛኛው ጊዜ እናቶች በአዙረቴ የሚያስጠይቁበት ምክንያት አንደኛ ስለ ባሎቻቸው የተበላሸ አመለካከት አላቸው በቃ ኮንስታንትሊ ዲስአፖይንት አድርጎኛል ስለዚህ በጠይቀውም ቢለኛል ብለው ስለሚያምኑ አጠይቃቸውም ደነኛ አይሆንም ስለዚህ በሰው በኩል ነው የሚያስጠይቁት ይሄንን ስላችሁ ሁሌ ያልኩ እንዳልሆነ ያሰባችሁ ግን ማጆሪቲ ያየው ስለሆነ ነው ያንቺ አካባቢ ማጆሪቲ ማይወክልም ካላችሁ እሺ ግን ይሄን የሚመለከታችሁ ብቻ እዩ ግድ የለም ሁላችሁንም ማስገባት አልፈልግም ስለዚህ አንዳንድ ጊዜ የአባቴ ሚስት ብሆን በተሻለ ሁኔታ ትዳሩን ሃንድል አረጋለሁ የሚል አሳምሽን መጥቷባችሁ አቅ ሪጋርዲንግ ስታዩት አባቴ እኮ ያኔ ያልከባድ ሰው አይደለም ለምንድነው ለእናቴ እንዲ ማኔጅመንቱ ግራ የገባት ያላችሁበት ሲናሪዮ የለም በደም እንድታስቡ ፈልጋለሁ ዛሬ በደም እንድታስቡ ፈልጋለሁ ካንዲት ወዳጄ ጋር በጣም ቁጭ ብለን ስናወራ ነበር በዚህ ጉዳይና እንዴት አባቷን ሃንድል ማድረግ እንዳለባት ታውቃለች ይሄን ያህል ከባድ የሚባል ሰው አይደለም እነሱ እንደሚያስቡት ዞሮ ከባድም ይሁን ሰውየው ቀላልም ይሁን ክፉም ይሁን እንግዲህ እንደናባል አይነት ሰነፍም ይሁን ማንንም ይሁን ግን የተሻለ ነገር የምትፈልጉ ከሆነ የነበረውን እንግዲህ የቤቶቻችሁን ፓተርን መቀየር የምትፈልጉ ከሆነ ሲወርድ ሲዋረድ የመጣውን ዳይናሚክስ እናንተ ቤት እንዳይደርሱ የምትፈልጉ ከሆነ የተለየ ነገር መሞከር አለባችሁ የተለየ ነገር ምንድነው ብላችሁ ከጠየቃችሁኝ ቤተሰቦቻችሁ ከሚያረጉት ነገር ሁሉ በተቃራኒው ማድረግ አለባችሁ ብዬ አስባለሁ ለምሳሌ ቂመኛ የሆነች ሚስት በምንም ሁኔታ ባሏን በደነኛ ማናገር አትችልም ስለዚህ ቂም ካለባችሁ ዛሬ ቂማችሁን አውጡና ከልባችሁ ንስሐ ገብታችሁ እንደገና ደግሞ ይቅርታ እንዲላችሁም ሳትጠብቁ ዛሬ ምህረት አርጉለትና ዛሬ አንድ ብላችሁ እንድትጀምሩ የምፈልገው ነገር አለ ከባድ ነው ቀላል ነው ያልኳችሁ አይደለም ግን ደነኛ ትዳር ትፈልጋላችሁ አይደል ስራው የኛ ነው አሁን እኔ ከማውራው ነገር ጋር በጣም የሚጋጭባችሁ ለምን እንደሆነ ታውቃላችሁ ይሄንን የምለውን ነገር ተምረነው አልመጣንም ግን ሚስትነት ይሄንን ነው የሚጠይቀው በቃ ይሄንን ነው የሚጠይቀው በጣም ቤታቸውን ማኔጅ ያደረጉ ሴቶች ከጠይቃችሁ በቃ የሚመጡበት ፓዝ ይሄ ነው የሚያደርጉት ነገር ይሄ ነው እሺ አንደኛ ከዚህ በፊት ቪዲዮ ሰርቼበታለሁ ባሎቻችሁን ማድነቅ ጀምሩ ከናታችሁ የጀመራችሁ የእናንተ አባትማ አረ አባታችሁማ ምን ቦታው ራሱ ምናምን አይደል የሰማችሁት እናንተ በተቃራኒ ውስጥ ባሎቻችሁን አድርጉ አልተለመደም ብሬክ ዘ ካርስ ብሬክ ዘ ቼን ሰባሩት እስቲ ባሎቻችሁን ማድነቅ ጀምሩ ለትንንሹም ነው መላችሁ ዳቦ ገዝቶ ሲመጣ አድንቁት በጊዜ ሲመጣ አድንቁት እንደው ትንሽ ኬሪንግ ከመሰለ አድንቁት
እስቲ ባሎቻችሁን አድንቁ። I know it's too much ለፈለገ ብቻ ሁላችሁም አትገደዱም። ምን ለማለት ፈልገሽ ነው የምትሉኝ ሴቶች ሻረት ዝም በሉኝ በእናታችሁ። ትዳርሽ ላይ መስራት የምትፈልጊ ብቻ ካልፈለግሽ አትገደጂም። it's up to you እሺ ፈልጋችሁ የምታዩት ቪዲዮ ነው። አስገድጃችሁ እጃችሁን ጎትቼ እንድታዩ ያረኳችሁ አይደለም አይደል? ማትችሉት ከሆነ አትዩት፣ በቃ ቪዲዮውን እለፉት። ኦኬ። ስለዚህ መጀመሪያ አድማየር አድርጉ። ሚስቶች ባሎችን አድማየር ያላረጉበትን ቤትን አይደል ያያችሁት? ያላደነቁበትን ቤት ነው አይደል ያያችሁት? ቤተሰቦቻችሁ ባሎቻቸውን ሊያደንቁ ይቅርና ያብጠለጥሏቸዋል አይደል? እናንተ ለየት በሉና እስቲ ማድነቅ ጀምሩ። የሚደነቅ ወንድ ነግሬያችኋለሁ። አንድ ነገር ዛሬ አድንቁት፣ ነገ ደብል አፕ አድርጎ ነው የሚመጣው። ነገ የሚያደርገውን ነገር ጨምሮ ነው የሚመጣው። ኦኬ። ክሪቲሲዝም ሰውን አይሰራም፣ ወቀሳ ሰውን አይሰራም፣ ስፔሻሊ ወንድን አይሰራም። አድንቁት፣ ይለወጥላችኋል። እርግጠኛ ሆኜ የምነግራችሁ። ሁለተኛ የባሎቻችሁን ክብር ጠብቁ። አክስቶቻችሁ ባሎቻችሁን ሲያናንቁ ካያችሁ፣ ዘመድ አዝማዶቻችሁ እሱ ደግሞ ኧረ እሱ እንደዚህ አይነት እሱ እኮ እንትን እሱ ምናምን ሲሉ ሰምታችኋል። እናንተ በተቃራኒው ቁሙና የባሎቻችሁን ክብር ጠብቁ። በሰው ፊት አታቃሉት፣ በሰው ፊት አትስደቡት፣ በሰው ፊት አታብጠልጥሉት፣ በሰው ፊት ክብራችሁን አሳዩት። መገሰጽ መቆጣት ካለባችሁ which you don't have ግን መቆጣትም ካለባችሁና መገሰጽ ካለባችሁና ልማዳችሁ ከሆነ ፕራይቬት ላይ አድርጉት፣ ለብቻችሁ አድርጉት። ሰው ፊት አንተ ያማል እንዴ ምናምን ብላችሁ ህዝብ ፊት አታብጠልጥሉት፣ በሰው ፊት ክብር ስጡት። ሶስተኛ ቤታችሁን ሰላማዊ ቤት አድርጉት። ባሎቻችሁ ሲመጡ በነገር አትጠብቋቸው። አትጠብቋቸው። ባሎቻችሁ ቤት በጣም አምሽተው የሚመጡ ከሆነ አንደኛ ዲል ማድረግን አይፈልጉም፣ በቃ ማውራትን አይፈልጉም። በቃ ዝም ብለው በልተው መተኛት የሚፈልጉ ከሆነ በቃ ኢሞሽናሊ ኤግዞስትድ ናቸው። ከኛ ጋር የሚያወሩትም ነገር ሊያደክማቸው ስለሚችል አብዛኛው ወንድ መጠጥ ቤት ያለ ጊዜው ያለ ወትሮ የሚጀምርበት ምክንያት የኛን ጩኸት፣ የኛን ድራማ፣ የኛን ክሪቲሲዝም ጠልተው ነው። ስለዚህ መጠጥ ቤት ልክ ነው እያልኳቸው አይደለም። ስለዚህ ቤቱን ኢሞሽናሊ በስሜት ሴፍ የሚሆንበት ቦታ አድርጉት። እኔስ እንዴት እንዲትኛለሽ የምትሉ ሴቶች እናንተን አይመለከትም፣ ደግመዋለሁ። እሺ እኔም እኮ ደክሞኝ ነው የምመጣው የምትይ ካለሽ አንቺን አይመለከትም። አንቺ ኑሮሽን ኑሪ፣ ስራሽን ስሪ። እሺ ጥረሽ ግረሽ ቢ ዳስዋችሁ ቾዝ አይደል? አትከራከሩኝ። እኔ አም ታየርድ፣ አትከራከሩኝ። እሺ ለሚፈልግ ብቻ ነው። ኤኒዌይ ሶ ኢሞሽናሊ በስሜት ሴፍ የሚሆኑበትን ቦታ አድርጉላቸው። ሌላ ቦታ ያላያችሁትን ቤተሰቦቻችሁ ጋር ያላያችሁትን በተቃራኒው አድርጉት። ብዙ ጊዜ ደግሞ የተለመደው ነገር ማጣጣል ነው አይደል? ፖቴንሻሉን አለማመን፣ አቅሙን አለማመን። ይኸውላችሁ በጣም ብዙ ወንዶች በጣም ከሚተማመኑባቸው ሴቶች ጋር ሲሆኑ በገንዘብ በየትኛውም ነገር የተሻለ ፐርፎርም ማድረግ ይችላሉ። ምን ከሚያደርጉባቸው ከሚተማመኑባቸውና ከሚያደንቋቸው ሴቶች ጋር ሲሆኑ። ስለዚህ እንደ ሚስት በባልሽ ፖቴንሻል ማመን አለብሽ። ባልሽ ሁልጊዜም ቢሆን ክሪቲሳይዝ ብታረጊው ድካሙን እንደምታይ ስለሚያውቅ as much as it's painful ግን he will take it። ግን ድካሙን እያየሽ ስንፍናውን እያየሽ እርቃኑን እያየሽ የምታደናንቂው የምታበረታችሁ ከሆነ ኮንፊደንት የምትሆኚ በሱ እርግጠኛ የምትሆኚ ከሆነ ረበስማ ሌላ ሌቭል ነው የሚሆነው። ስለዚህ ኢንካሬጅ አድርጊው፣ በጣም አበረታችሁ። አዎ ማድረግ ትችላለህ አንተ እኮ ምናምን የተባለ ሴት የላከችው ነው። ስለዚህ ስኬታማ እንዲሆን የምትፈልጊ ከሆነ ፖቴንሻሉን እመኝበት፣ ውስጡ ያለውን እምቃይል እመኝበት፣ አበረታችሁ። ኦኬ ይሄን ነገር ምናልባት ሌላው ጋር አይተሹ ላይሆን ይችላል። ሁሉም ወንድ ፖቴንሻል አለው። ጎበዝ የሆነች ሴት ታወጣለታለች። ሌላ እስቲ የፍቅር ሰው ሁኚ። ከብዙ ቢተርነስ በኋላ፣ ከብዙ መራርነት በኋላ፣ ከብዙ ድካም በኋላ፣ ከብዙ ስቃይ ከብዙ መሰልቸት በኋላ ካንቺ ፍቅር አይጠበቅም። ምክንያቱም መራርነትሽን አስመዝግበሻል። ደስተኛ እንደማትሆኚ አስመዝግበሻል። ኦሬዲ እኔ ሚስቴ ምንም ብሆን ደስተኛ አትሆንም ብለሽ ተመዝግቦልሻል። ስለዚህ ደስተኛ መሆን ስትጀምሪ ታምር ነው የሚሆነው አይደለ? ስለዚህ አፌክሽኔት መሆን ጀምሪ፣ የፍቅር ሰው መሆን ጀምሪ። ቀላል ነው አላልኩም። ቂም ተይዞ ግን የፍቅር ሰው መሆን ይቻላል አላልኩም። ቂምን መጣል ያስፈልጋል።
ቂምን መጣል ያስፈልጋል። ቂምን ጥለሽ ሰውየውን ለመውደድ መሞከር ነው። ጥሩ ምላሽ መስጠት ምን ማለት ፈልገ ነው ምናምን የሚለውን ነገር ድሮፕ አድርገሽ መልካም ምላሽ መስጠት። ሌላኛው ማዳመጥ መጀመር ቀላል ነገር አይደለም። የሆነ ችግር ሲናገር የሆነ ነገር ሲናገር እኛ ልክ እንደ ወንዶቹ ወደ ሶሉሽን የምንሄድ ሴቶች ከሆንን ቆይተናል። አይ ሶሉሽን አይደለም ማዳመጥ። ሚስቴኮ ታዳምጠኛለች መባልን በጣም ይፈልጉታል። ስለዚህ ማዳመጥ መጀመር። ሌላው ምናልባት የተውሹ ከሆነ ላስታውስሽ ኬር ማድረግ፣ ነርቸር ማድረግ፣ ምግብ ማቅረብ፣ ቡና ማፍላት፣ የሆነ ነገር ሰርቭ ማድረግ ይፈልጉታል። ያው ሰራተኛ አለች ለሆዱም ቢሆን እንትና አለች ምናምን እንደምትተሽ ብለሽ ኃላፊነትሽን አትተይ። ነርቸር አድርጊ። ምግብ ማቅረብ ካለብሽ ሰርቭ ማድረግ ካለብሽ አድርጊ። ቀላል ነው እያልኩኝ አይደለም። አሁን ሌላውና ዋነኛው ነገር እስቲ ጸልይለት። ትጸልይለታለሽ። ካልጸለይሽለት እግዚአብሔር ልቡን አይቀይረውም። ልብ የሚቀይር እግዚአብሔር ብቻ ነው። እግዚአብሔር ልቡን አይቀይረውም። ጸልይለት። ያንዳንድ የባሎቻችን ጠማምነት ባይዘው የኛ ባህሪ መሰሪያ ነው። ይሄን አረጋግጥላችኋለሁ። ሲጣመሙ እግዚአብሔር ያውቃል። ያያል። እግዚአብሔር በእውነት ያያል። አንዳንዴ አያስተካክላቸውም ቶሎ ብሎ። ለምን እኛን መግራት በእውነት this I can tell you ባህሪያችን እንዲሰራ አንዳንዴ ይጣመማሉ ነው የምላችሁ። እናንተ የፈርዖን ልብ እኮ እግዚአብሔር ራሱ ነው ያደነደነው። ለምን ህዝቡ እንዲታመንበት አስባችሁታል? አንቺ እንድትቀየሪ ሊሆን ይችላል ይሄ ሰውዬ የማይሆን ባህሪ ያመጣው። አንቺ ማቹር እንድታረጊ ሊሆን ይችላል። see it this way እኔ I've seen it this way አንዳንድ ማይመች መንገድ ሲሄድ God was correcting me እግዚአብሔር እያበሰለኝ ነበር፣ እያሳደገኝ ነበር that I can tell። እና ባሎቻችሁ መጣመማቸው እግዚአብሔር ወደ ራሱ መሳቢያ መንገድስ ቢሆን ባልሽ አይዶላይዝ ከተደረገበት ዙፋኑ እንድታወርጂውስ ፈልጎ ቢሆን you never know እግዚአብሔር ሳያውቀው የሚሆን ነገር የለም አይደል? ስለዚህ አንዳንድ የባሎቻችን ጠማማ ባህሪ ምናልባት እግዚአብሔር እየተጠቀመበትስ ቢሆን አንቺን ለመግራት፣ አንቺን ለማስተካከል፣ አንቺን ፈንገጥ ካረግሽበት ካፈነገጥሽበት መንገድ ለመመለስስ ቢሆን የሆነ ዲሲፕሊን ዲሰንሲ ምናምን ያላት ሴት ብልሃተኛ ጎበዝ ሴት ለማድረግስ ቢሆን። ስለዚህ አንዳንድ ጠማምነቶች የኛን ባህሪ የኛን ውበት ለማውጣት ነው። ቡና ካልተንተከተከ ሽታው አይወጣም ማለት። አንዳንድ ባትል ካላንተከተከን አንዳንድ መከራ ካልሰራን የተሻለ መዓዛ ላይወጣልን ላናወጣ እንችላለን። ኦኬ። ስለዚህ ሁሉንም በኔጌቲቭ አንወስደው። ሰውየው ተጣሟል። አዎ keep on praying ጸልይ። አዝማች አዝ አንቺ ወደ እግዚአብሔር ስትቀርቢ ባህሪሽ እንደሚሰራው ሁሉ የሱንም ባህሪ ይሰራዋል። that I can tell እርግጠኛ ሆኜ ነው የምናገረው። እና ጸልይለት። አስቸግሮሻል፣ ጸልይለት። አምሹር ቤተሰቦቻችን እንደዚህ ይሄንን ነገር ኮንስተንትሊ ቢያደርጉ ኑሮ ከትውልድ እስከ ትውልድ የፍቺ የቤት ኪዮስ ቀውሶች ምናምን እኛ ጋር አይደርስም ነበር። ጸልይለት። ሞስት ኦፍ ኦል አንቺ እንደ ጎበዝ ሚስት ልታረጊው የሚገባሽን ነገር ልንገርሽ። ሰውየው በጣም ብዙ ጠማማ ነገር አለው። ሰውየው በጣም ብዙ ፍሎ አለው። ሰውየው በጣም የማይወደድ ማንነት አለው። ሪሜምበር አንቺም እንደዛ ሆነሽ አይነግርሽም እንጂ አንቺም እንደዛ ሆነሽ ስለዚህ ይሄንን ጠማምነቱን ለመቻል ይሄን ጠማምነቱን እያየሹ ቶለሬት ለማድረግ እንድትቺ የሚያደርግሽ ምን እንደሆነ ታውቂያለሽ? በቀና በኩል ያለውን ማንነቱን ማስታወስ ብቻ። አምሹር ይሄ ሰውዬ ሰይጣን ቢሆን አብረሽው አትኖሪ። ይሄ ሰውዬ ምንም የሚወደድ ነገር የለውም ብትይ አብረሽው አትኖሪ፣ እርግጠኛ ነኝ። ስለዚህ ብልሃተኛ ከሆንሽ ብልጥ ከሆንሽ ማድረግ ያለብሽ አንድና ዋነኛ ነገር ፍሎውን ትቶ ቀና ማንነቱን ብቻ ማሰብ፣ ደነኛውን ነገሩን ማሰብ፣ ርህራሄውን ማሰብ፣ ጉብዝናውን ማሰብ። ሊስት የሚደረጉ አሉ፣ ኳሊቲዎች አሉት። I can tell you
ተገደን አይደለም አይደል ያገባናቸው መጀመሪያ መቼም ያየነው ካራክተር አለ ያየነው ማንነት አለ ምን ወድለት አይደል እሱን እስቲ ሊስት አድርጊና እንዴ ባሌ እኮ እንዲ ነው ባሌ እኮ እንዲ ነው ባሌም እንዲ ነው እንዲም እኮ አለው ብለሽ ደነኛውን ማንነቱ ላይ ፎከስ አድርጊ እስቲ እሱ ከዛ ሁሉ ቶክሲሲቲሽ የኔ ቆንጆ ደነኛው ነገር ላይ ፎከስ አድርጎ ነው አትሊስት እንዲናት ብሎ ነው እንጂ አንዳንዱ ባህርሽ እኮ ከሰው ጋር የሚያስኖር አይደል አንወሻሽ ማርዬ are you perfect መልሱልኝ are you perfect you're not perfect ስላልሆንሽ ነው imperfect ባል ያለሽ እሱም ፐርፌክት ስላልሆነ ነው imperfect ዋይፍ ያለው ስለዚህ ያለን አማራጭ ምንድነው ፐርፌክት አይደለም የምትዩን ወይም ይሄ ጎዶሎ ነው የምትዩን የባልሽን ሳይድ ትተሽ የሚወደደው ነገሩ ላይ ፎከስ አድርጊ ይሄም አለው ብለሽ ሊስት አድርጊና እስቲ ባሌ እኮ እንዲ ነው ብለሽ የምትወጂለት ነገር ላይ ፎከስ አድርጊ ያ የለም እያልኩኝ አይደለም አይኖርም እያልኩኝ አይደለም ግን ትኩረትሽ ጎዶሎ ላይ ከሆነ መቼም ቢሆን የሰውየው እንደና ነገር ማይታችም አብዛኛውን ዙሩና ያዩአቸው የሚያነሱላቸው ነገር ሁሉ ጎዶሎ ነገራቸው ነው ሰውን ደግሞ ፍሎን እያየሽ ፍሎን እየነገርሽው መቼም ቢሆን ወደ ደና መንገድ ማምጣት አትችይም ስለዚህ የተሻለ ትዳር ትፈልጊያለሽ የተሻለ ህይወት ትፈልጊያለሽ ጎዶሎውን ትተሽ ደናውን ነገር ብቻ አስቢ ይውላችሁ ሚስት መንፈሳዊ መሆን አለባት ብያችኋለሁ ሪፒትድሊ the more መንፈሳዊ በሆናችሁ ቁጥር ርህራሄ እያደገ ይመጣል ውስጣችሁ መንፈሳዊ በሆናችሁ ቁጥር ሰውን የመረዳት አቅማችሁ ይጨምራል መንፈሳዊ በሆናችሁ ቁጥር ባሎቻችሁን ከማብጠጠል ከመስደብ በጎን ከማውራት ትቆሙና ትጸልዩላችኋላችሁ ስትጸልዩላቸው እናንተም ትሰራላችሁ እነሱም ይሰራሉና ትዳር በአንድ ቀን አይገነባም እንደ ቀላል ነገር ገስተን የምንመጣው ስላልሆነ የሥራ ውጤት ስለሆነ ስራው ደግሞ ሳንፈልገውኛ ላይ ወድቋል ሴት ላይ ወድቋል ስለዚህ ጎብዥና ስሪበት for that matter working women የሆናችሁ በጣም የምትለፉ ውጪ የምትለፉ የሆናችሁ ሴቶች ይሄ ኮንተንት ብግን ሊያረጋችሁ እንደሚችል አስባለሁ ግን you know what you need to do ውጪ ያለውን በርደናችሁን ቀንሱ ምክንያቱም ትልቁ ፕራዮሪቲያችሁ ሊሆን የሚገባው ትዳራችሁና ልጆቻችሁ ነው in end መስሪያ ቤት አለቃሽ ተደብሪው ሊያባርርሽ ይችላል ባሌም ሊፈታኝ ይችላል ለትኝ ትችያለሽ እሺ ልጆችሽ አሉ አትሊስት እና ፎከስ ፖይንታችሁን አስተካክሉ ደነኛ ትዳር የምትፈልጉ ከሆነ ከዘር ማንዘራችሁ ሲወርድ ሲዋረድ የመጣውን እርግማን ስበሩ እርግማን ነው ቤተሰቦቻችሁ ሲያደርጉ ሲናገሩ ሲሉት የነበረውን ነገር ስበሩት አንድ የሚገርም ነገር ልንገራችሁ especially ይሄ ያላገቡ አክስቶች አጎቶች ምናምን ስለ ወንድ መጥፎ ነገር የሚያወሩ አክስቶች አጎቶች እኛ ስለምናቀው ነው እኛ ኖረናል የሚሉ የ50 አመት የ60 አመት ምናምን መራር አሮጊቶች አይታችኋል መራር የሆኑ እነሱ የሚሏችሁን ነገር እንዳሰሙ እነሱ ከሚሏችሁ ተቃራኒውን አድርጉ አንዲት ወዳጄን ምን እንዳሉ አታውቃላችሁ በይ የዚህ ከተማ ሰዎችን አታውቂያቸውም ምናልባት ያው ለነገ ለመዘጋጀት በይ አንድ የተለየ ክፍል ለራስሽ አዘጋጂ ለችግር ጊዜ የምትሆን ገና ለገና አዲስ ሙሽራን ችግርን አንቲሲፔት እንድታረግ ያረጋታል ልትጣሉ ትችላላችሁ ክፍል አዘጋጂ ለብቻሽ የምትተኝበት እንዴ አይነት መራር ምክር ነው የሚመክሩት አያችሁ this is so toxic እና ትዳርን የማይወዱ መራር የሆኑ አክስቶች አጎቶች እንዲ የምታከብሯቸው ታበባ ምናምን የምትሏቸው ካሉ አትስሟቸው የምትሰሙት ነገር ሁሉ ከመንፈሳዊ ነገር ጋር ከምታምኑት እምነት ጋር ኦንላይን ካላረገ እንዳትሰሙ የኔንም እንዳትሰሙ ከእግዚአብሔር ውጪ የሚራራላችሁ የለም እኔም ማራራላችሁ ስለዚህ ከዘር ማንዘር የመጣ ርግማን አለ ፍቺ አለ ልጆች አካዳሚክሊ ፌል እንዲያረጉ የሚያረጋል ቼክ ዘ ፓተርን እንዴት ነው የጀመረው እንዴት ነው የሚቀጥለው እንዴት ነው እየሄደ ያለው ሚላውን ነገር በደንብ ቼክ አድርጉና ስሩበት በመንፈሳዊ ነገር መዋጋት ከቻላችሁ ተዋጉ
መጸለይ ካለባችሁ መጾም ካለባችሁ አድርጉት in the end conscious decision ወስኑ እንደ ባለ አእምሮ ወስኑ አክስትሽ ያረጋችሁን አጎትሽ ያረጋውን ዘርማንዘሮችሽ ያረጉትን ወይ እነሱ እኮ ምናምን ብለሽ በመውቀስ ህይወትሽን አታስተካክሉ ወቀሳ ያ ነገር ወደኛ እንዳይመጣ አይከለክለው እሺ ስለዚህ የምትሰሙትን ነገር በደንብ አድርጋችሁ መዝናችሁ የምታዩትን ነገር በደንብ አድርጋችሁ መዝኑና ወደ ኋላ ዙሩና ዛሬ ላይ ያላችሁትን ህይወት እዩና የቤተሰቦቻችሁን ህይወት በደንብ አድርጋችሁ መዝኑና እንደ ባለ አእምሮ ሴቶች ወስኑ እንግዲህ ቤት መስራትን ለሴት ተሰጥቷል ምን ልናረጋ አንችልም እንደ ብልሃተኛ ሴት ቤቶቻችሁን ስሩ የቤተሰቦቻችሁን የዘር ማንዘሮቻችሁን እርግማን ስበሩ ቀላል አይደለም the thing I go through አይደለም እርግማን ልስበር ብዬ ኮንተንት ከሰራው በኋላ የማልፍበትን እኔ ነኝ የማውቀው መንፈሳዊ ነገር የሚገባችሁ ሰዎች ይገባችኋል ግን whatsoever it worth it እና አስቡበት የእርግማንን ስበሩ ከናንተ በኋላ አይቀጥል ትውልድ ላይ አይቀጥል እሺ ወዳችኋለሁ